told you that I had a big, bold, beautiful idea to build a commodity exchange that would transform 1 billion lives in Africa. ሰላም እንዴት ናችሁ? ብሩ ሰንበትን እያሳለፋችሁ እንደሆነ አምናለሁ። ዛሬ በስቱዲዮአችን የኢትዮጵያ ምርት ገበያ መስራችና የመጀመሪያ ስራ አስፈጻሚ እንዲሁም የብሉሙንን መስራች ዶክተር እሌኒ ገብረመድህንን ጋብዘናል። ዶክተር እሌኒ ገብረመድህን እንኳን በሰላም መጣሽ። ሰላም ቆየሽኝ። ትንሽ ካይናችን ጠፋ ብለሽ ነበር አይደል? አው ወደ ውጭ ሀገር ስለሄድኩ እንደ ድሮ ብዙ አልታይም። መስኮት ውስጥም እንደ ድሮ ብዙ አልገኝም። ሆኖም ግን ያው ኢትዮጵያም እየመጣው ወጣ ገባ ላለው እዚህም ደግሞ አንዳንድ ስራዎች አሉኝ። እንደው በአመት ምን ያህል ጊዜ ትመጫለሽ? 5-6 ጊዜ እመጣለሁ። የልጅነት ጊዜሽ ምን ይመስል ነበረ? ቤተሰቦችሽ ጋር የነበረሽ ነገር? ያደኩት ብዙ የተለያየ ሀገር ነው። አክቹአሊ 6 ሀገር ላይ ነው ያደኩት። ስለዚህ አንድ ቦታ፣ አንድ ቤት፣ አንድ ሰፈር ልጆች እያልኩ አይደለም ያደኩት። ምክንያቱም ከሀገር ሀገር ብዙ ጊዜ አባቴ የተባበሩት መንግስታት ነበር የሚሰራው። ስለዚህ በ4 ዓመቴ ወደ ኒውዮርክ ተዛወርን። ከዛ በ6 ዓመቴ አዲስ አበባ ተመለስን። እንደገና ደግሞ በ10 ዓመቴ ወደ ሩዋንዳ፣ ያኔ አቤት ፈንድቶ ያው ሁሉም ከሀገር በሚወጣበት ጊዜ ወደ ሩዋንዳ ደግሞ ተዛወርን። ያኔ ደግሞ ያው ኒውዮርክ ስንሄድ እንግሊዝኛ እንድንማር ተፈልጎ ወደ ኋላ ትምህርት ወደ ኋላ እንዳንሆን በቃ እንግሊዝኛ ብቻ በመናወራው አማርኛ ተረሳ። ከዛ ደግሞ ወደ ሩዋንዳ ስንሄድ ደግሞ ፈረንሳይኛ ትምህርት ቤት ብቻ ነው ያለው። ስለዚህ ቤልጅን ስኩል ነው የገባሁት፣ ኤኮል ቤልጅ ደ ኪጋሊ የሚባል። ያኔ ደግሞ ፈረንሳይኛውን አገኘሁ። ከዛ ደግሞ ወደ ኬንያ ለአዳሪ ቤት 9ኛ ክፍል ገባሁ። ስዋሂሊን ደግሞ ተማርኩ። ኬንያ ያለው ደግሞ ወላጆቼ ወደ ቶጎ ተዛወሩ። ከቶጎ ደግሞ ወደ ማላዊ ተዛወሩ። ስለዚህ ምዕራብ አፍሪካ፣ ደቡብ አፍሪካ፣ ሴንትራል አፍሪካ፣ ምስራቅ አፍሪካን ያው ፓን አፍሪካን ሆንኩ ማለት ነው። ስለዚህ ልጅነቴ የፓን አፍሪካን ህይወትን እንዳገኝ አገኘ። ስንት ቋንቋ ነው የቆጠርኩት እዚህ ጋር? 3 እና ወደ 4 ስፓኒሽም ትንሽ ሞካክራለሁ። ስለዚህ ወደ 4 እንበለው። አዳሪ ቤት ኬንያ ሲሄድ አማርኛ ጽሁፍ ከዛ በፊት እንግዲህ ኢቭን አዲስ አበባም ስንኖር አሜሪካን ስኩል ነበር መማረው። ስለዚህ አዲስ አበባ እስከ ስንት ዓመትሽ ነበር የኖርሽ? እስከ 4ኛ ክፍል ጨርሼ 9 ዓመት ጨርሼ 10 ዓመት ስገባ ማለት ነውና ስለዚህ አክቹአሊ የኢትዮጵያ ፊደል አልተማርኩም የትኛውም ትምህርት ቤት ማለት። ስለዚህ 12ኛ ክፍል የዋክሴን ኮልድ፣ የሪቻርድ ፓንከርስት የኢትዮጵያ ታሪክ፣ እነዚህ ነገሮች በቃ ራሴን እንትን አደረኩ፣ አነበብኩኝ። የ100 ገጽ ቴሲስ ጻፍኩኝ። ዩኒቨርሲቲ ስገባ ራሱ እያንዳንዱ ጽሁፍ ለክላስ የምጽፈው ስለ ኢትዮጵያ ነው። ከመጀመሪያ ዲግሪ እስከ ፒኤችዲ በቃ ስለ ኢትዮጵያ ነው የምጽፈው፣ ስለ ኢትዮጵያ ነው ማጠናው፣ በኢኮኖሚክስ ዙሪያ ማለት። አንዳንድ ጊዜ በቃ እግዚአብሔር ልቤ ውስጥ ያስቀመጠው ነገር ነው ብዬ ነው ማስበው። ይገርም ነው እንግዲህ አንቺ ያልተለመዱ ሀሳቦችን ከማሰብ ጀምሮ አዳዲስ ነገሮችን መሬት ላይ በማውረድ ትታወቂያለሽ እና ከዚህ ውስጥ ደግሞ አንደኛው ምሳሌ ኢሴክስ ወይም የኢትዮጵያ ምርት ገበያ ነውና እንዴት አሰብሽው? አጀማመሩ ምን ይመስል ነበር? 3ኛ ዓመት ላይ ያለው የኢትዮጵያ ረሃብ መጣ፣ በፈረንጅ አቆጣጠር 1984 እና ኦልሞስት ሀዘን ውስጥ ገባው። ምክንያቱም ያኔ 10 ዓመት ሆኖናል ከኢትዮጵያ ከወጣን። ለ10 ዓመት የኢትዮጵያ በቃት ታላቅነት፣ ባህላችን እንዴት ግሩም እንደሆነ፣ ምግባችን ምርጥ እንደሆነ፣ በቃ እንዴት አይነት የዋበ ባህል እንዳለን ይሄን ነው ስናወራ እንግዲህ ያደኩት እና ያ ሁሉ ኩራት በቃ ወደ ሀዘን ተቀየረ። ምክንያቱም በቃ ዓለም ሁሉ በመሄድበት ሁሉ ቴሌቪዥን አሜሪካን ሀገር በቃ ከጧት እስከ ማታ ስለ ኢትዮጵያ ረሃብ ነው የሚወራው። እነዚህ ህፃን ልጆች ሆዳቸው እንትን ብሎ አይናቸው እንደዚህ እንትን ብሎ ምንድነው ዝንብ አይናቸው እንደዚህ ከቦና አንጀቴን በላኝ። ትምህርት ቤት መማር ሁሉ አቃተኝ። ኦልሞስት ለ1 ወር ያህል ክላስ ሁሉ መሄድ አቆምኩኝ። ዲፕሬስድ በቃና ፈተና ሁሉ ለወድቅ ደረስኩ ማለት ይቻላል። እና ያንን ጊዜ በጣም በመጥፎ ስሜት ነው ያሳለፍኩትና እንደውም አንድ ቀን ያንን ሰሞን ካፍቴሪያ የትምህርት ቤታችን ካፍቴሪያ ሄጄ እራት እየበላው ከጓደኛዬ ጋር አጋጣሚ 17000 ተማሪ ነው ያለው። ከ17000 ደግሞ እኔና አንድ ሌላ ሴት ልጅ ናት፣ ብቸኛ ኢትዮጵያውያኖች ጓደኛሞች ነን። አብረን እየበላን እዛ ካፌቴሪያ 6-7 ካፌቴሪያዎች ናቸው ዩኒቨርሲቲ ውስጥ ያሉት። ግን አጋጣሚ እዛ ካፌቴሪያ እለት ማታ ፉድ ፋይት የሚባል አለ። ፉድ ፋይት ማለት በልተው ሲጨርሱ አሜሪካኖች ተማሪዎቹ ይነሱና ምግባቸውን የተረፋቸውን ይወራወራሉ። ጨዋታ ነው በቃ ኤቭሪዴይ። ከዛ
እኔ እንግዲህ በዛ በሀዘን ጊዜ ውስጥ ያለሁት ከዶርም ክፍሌም አልወጣም። ለመብል ብቻ ነው ወይ ልወጣ የምችለው ለምሳሌ። ስለዚህ በዛ በመጥፎ በሀዘን ሙድ ውስጥ እያለሁ ጓደኛዬ ጋር ቁጭ ብዬ እንደተለመደው 3ኛ ዓመቴ ነው። ስለዚህ በየቀኑ አይቼዋለሁ ይሄ ነገር ሲካሄድ። ግን ያን ዕለት ለምን እንደሆነ አላውቅም ብቻ ሲወራወሩ ወንበሬ ላይ ብድግ አልኩና ተነሳው ቆምኩኝ። ከኛ ባህልም ይወጣ ነው እንደ ኢትዮጵያ ሆነሽ እንደዚህ አይነት ነገር በጣም ያስጠላል። ተሳቀቂያለሽ ሁሉ ባይ በጣም ያሰቃል። ኤኒዌይ ግን ያው ከዛ ቤት ለምጄዋለሁ ከምንም አልቆጠር። ከዛ እያየችኝ ጓደኛዬ ደንግጣ መሬት ላይ እንትኑ ወንበሩ ላይ ቆምኩ እና አቁሙ እምባዬ በቃ እየወረደ እየጮኩኝ በቃ ልጆቹ ደግሞ ድምፄ ደግሞ አይሰማም። በጣም ጩኸት አለ ሲወራወሩ ይጮጫዋሉና እሷ ራሷ በቃ እንደዚህ ደንግጣ ታየኛለች። ከዛ አቁሙ አገሬ ሰው እየተራበ ለምን ይሄን ምግብ ተወራውራላችሁ? አቁሙ ስቶፕ ስቶፕ እያልኩኝ ጮሃለሁ። ከዛ እያዩኝ እኔው ላይ መወርወር ጀመሩ እንደ ጨዋታ ማለት። ስለዚህ ቶሎ ወረድኩና በቅንባዬ ዱብ 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 እያለ ሄድንና ወደ ክፍላችን ጻፍን ለጋዜጣው። እንዴት እንደዚህ አይነት ዩኒቨርሲቲ አይቪ ሊግ ዩኒቨርሲቲ የወደፊት መሪዎች የሚያመርት ትምህርት ቤት የሚያፈራ ትምህርት ቤት እንዴት እንደዚህ አይነት ነውር የሆነ ባህል እንደዚህ አይነት ወቅት ላይ እንዴት ይሄ ይፈቀዳል? ይሄ መፈቀድ የሌለበት አቁሙ፣ ይሄ አይነት እንትን መቆም አለበት ብለን ጻፍን። ታተመ። በቃ ያለት ማታውን ያንን ጽፈን ስንጨርስ በቃ ስለ ረሃብ ስለ ድህነት በኢትዮጵያ ቀድሜ ልኬን ይሄን ላይ ነው በቃ ማተኩሮ ብዬ ወሰንኩ። ከዛ ስለዛው ረሃብ ደግሞ ብዙ ጥናቶች ተደረጉ። ከአንድ 2 ዓመት በኋላ አንድ መጽሔት አገኘው፣ አንድ ጥናት አገኘው። ያኔ ማስትሬቴን ጀምሬያለሁ በአግሪካልቸር ኢኮኖሚክስ እና ያ መጽሔት ደግሞ ምን የሚል አገኘ? በጣም ያስደንቅ ነገር ለኔ። ወለጋ ላይ ምርቱ በጣም ኃይለኛ ምርት ነበር በዛን ዓመት 1984 ድርቁ በነበረበት ድርቁና ረሃቡ በነበረበት እኩል ዓመት ላይ ምርቱ ደግሞ ወለጋ ላይ ተትረፍርፎ ገበሬው የሚሸጠው አቶ የሚሸጥበት አቶ እዛው ማሳ ላይ ሁሉ የተረፈ ምርት እንደነበር 1 ሚሊዮን ሰው ትግራይና ወሎ ሲያልቅ ወለጋ ላይ ደግሞ ትርፍ ነበር። ስለዚህ ከወለጋ ወደ ትግራይ ወደ ወሎ እንዴት ሊተላለፍ አልቻለም? ገበያው ሰንሰለት የት ነበር የሚል በቃ ብልጭ አደረገልኝ። ስለዚህ ይሄ ነው የኔ ፊልድ አልኩኝ። በቃ አሁን እኔ ፎከስ የማደርገው እንዴት አድርገን አገር ውስጥ ያለው የግብይት ስርጭት እንዴት ማሻሻል እንችላለን። ምክንያቱም ክፍተቷ እዛች ላይ ነበረች አንቺ ያየሽበት። ስለዚህ ያ ሁሉ ነገር እንዴት አልነበረም? ለምንድን ነው ያህል ማንፈጥረው? ለምንድን ነው ማናሻሽለው? የሚል ኦልሞስት ኦብሴሽን እንበለው። ኦብሴሽን ማለት እንግዲህ በቃ አትኩሬ ያሰብኩበት ነገር ሆነ። በቃ ይሄ ነገር ከአሜሪካ ሀገር ኢትዮጵያ መጣው እድል አግኝቼ ሳጉሬ የሚባል ትንሽ ከተማ ከአሰላ 25 ኪሎ ሜትር ርቀት ያለው ትንሽ የገበያ ከተማ ናት። እዛ ለመሄድ በፊልድ እዛ የሚሄዱ ሰዎች ነበሩ። እንውሰድሽ አሉ። እሺ አልኩ፣ ሄድኩኝ። ከዛ አንድ እዛ ያለ የጅምላ ነጋዴ ኢንተርቪው ማድረግ ጀመርኩ። እና እንዴት ከየት ነው ገዝተህ ወዴት ነው የምትልከው ብዬ ጠየቅኩት። አይ ከዚህ አካባቢ ያሉት አምራቾች ገዛና አዲስ አበባ ስንዴና ገብስ ነው ከዛ አካባቢ የሚመረተው፣ ወደ አዲስ አበባ ነው የምልከው አለ። አዲስ አበባ ስትልክ መኪና እንዴት ነው የምታገኘው? ስለ መኪና ነው እንትን ሀሳቤ፣ ስለ ትራንስፖርት። ከዛ አዳነ የሚባል ደላላ አለኝ፣ እሳቸው በቃ ይነግሩኛል፣ ዋጋውን ይነግሩኛል፣ በምን ጊዜ ጥሩ ጊዜ ነው ለመላክ ይሉኛል፣ ይመክሩኛል። እልካለሁ፣ ሰብስቤ በጭኜ እልካለሁ። ማን ናቸው አዳነ? ስለ አዳነ እንግዲህ ደላላ የሚባለው ቃላት ያኔ ነው መጀመሪያ የሰማሁት። ከዛ አንድ ሰውን ጨረስኩ ኢንተርቪው፣ 2ኛ 3ኛ 6 ሰው ያለት ጠየቅኩ፣ ቃለ መጠይቅ ስጠይቃቸው ሁሉም ስለ አቶ አዳነ የሚባል ሰው ደሴም ደላላ ሁሉም ይዘዋል ለካስ። ስለዚህ የሳጉሬ ገበያ ቀጥታ ለአዳነ የሚባል ሰው አዲስ አበባ ይላካል ማለት ነው። ሁ ኢዝ አዳነ ያ ነው በቃ ስለ ኮሞዲቲ ኤክስቼንጅ የወሰደኝ ይቺ ውይይት ናት። ሶ ኢን ዘ ኤንድ መጨረሻ ላይ ይሄንን ያደረኩት ለትስሴ ከነቀምት ሐረር፣ ድሬዳዋ፣ አሰላ፣ አርሲ፣ ሳጉሬንም ጭምር እንደገና ደግሞ ስለዚህ የመረቂያ ጽሁፍሽንም እዚህ ላይ ያጠናው ትክክል ሪሰርችሽኔ 12 ገበያ ከነዚህ 12 ገበያዎች አጋጣሚ ነው ሁሉም ወይ ከአዲስ አበባ ገዝተው ወደ አካባቢያቸው ይወስዳሉ ወይ ደግሞ
ከዛ አካባቢያቸው የተመረተውን ወደ አዲስ አበባ ይልካሉ። ስለዚህ ወይ ወደ አዲስ አበባ የሚልኩ ናቸው ወይም ከአዲስ አበባ የሚረከቡ ናቸው። ስለዚህ አዲስ አበባ የዚህ ሁሉ በቃ ቁልፍ ቦታ ናት ማለት ነው። ቁልፍ ቦታው ደግሞ እህል በረንዳ ነው፣ መሳለሚያ። ስለዚህ ኦፍ ኮርስ 12ቱን ገበያ ጨረስኩና መሳለሚያ ደግሞ እዛም ደግሞ ጥናቴን ቀጠልኩ። ዋጋው እንዴት የሚተመነው የሚለው አይደለ ጥያቄው። ፊልም አነሳሁ። ፊልሙ ደግሞ ምንድነው ሸራውን አንስተው እንደዚህ መውጊያ ነገር አላቸው። እንደዚህ ወጉና በዛ በቱቦ ነገር ውስጥ እህሉ እጃቸው ውስጥ ይመጣል። ከዛ ስንዴ ከሆነ ያዩታል፣ ያሽቱታል፣ ይቀምሱታል እና ይጽፋሉ ደብተራቸው ላይ። ስለዚህ ዋጋው ያኔ ነው የሚወስኑ። ከዛ ይነጋገራሉ። ሲነጋገሩ ሁሉ አያቸዋለሁ። ይነጋገራሉ፣ ይመካከራሉና ለአንድ ሰዓት ያህል ይችን ነገር እንደዚህ እየዞሩ ስንት መኪና ከወለጋ መጣ፣ ስንት መኪና ከጎጃም መኪና መጣ፣ ስንት ሰው ከወሎ መጥቷል ሊገዛ፣ ስንት ሰው ከድሬዳዋ መጥቷል። እንግዲህ እነዚህ የሚገዙት አካባቢዎች አሉ አይደል፣ ዴፊሲት የምንላቸው ቦታዎች። ስለዚህ ይሄ ነገር በቃ በጣም የሚያስደንቅ ነበር። ተመለስኩ ካሊፎርኒያ። ስለዚህ ተመለስኩና ለአድቫይዘሪ ይሄን ነገር እንደዚህ አየሁ ስለው ይሄማ 1885 በለንደን ሜታል ኤክስቼንጅ የሚባል ልክ እንደዚህ አይነት የኮሞዲቲ ኤክስቼንጅ እኮ ደላሎች እንደዚህ እኮ ነው የሚገበያዩት በጥንት ጊዜ ማለት በዛሬ 100 ዓመት በነበረ ጊዜ እንደዚህ እኮ ነው። አሁን በኤሌክትሮኒክ ምናምን ሆነ እንጂ ይሄ እኮ ሴም ነገር ነው ብሎ ራሱ በቃ ደንግጦ ተናገረ። ምንድን ነው ኤክስቼንጅ አልኩት። ከዛ በፊት ኤክስቼንጅን አላውቅም። ምንድን ነው ኤክስቼንጅ? እንደዚህ እኮ አንድ ቦታ ላይ ወክለው ደላላ ማለት የወከለ ሰው አይደለ እንግዲህ። ስለዚህ ገዢውን የወከለና ሻጭን የወከለ ተገበያይቶ ዋጋን ተስማምቶ የሚሰራበት ማለት ነው ኤክስቼንጅ አለ። ይሄማ በአይኔ ያየሁት ነገር ነው። ስለዚህ ኦልሬዲ እህል በረንዳ ለሀገሪቷ ኤክስቼንጅ ነው ማለት ነው። የገበያ መድረክ ነው። የሀገሪቷን ምርት የሚያንቀሳቅስ የሚያገናኝና የሚያሻሽጥ። ስለዚህ ስለ ደላላ ኦብሴስድ ሆንኩ ማለት ነው። በተሻለ ሁኔታ ባህላዊ አሰራር ሳይሆን በዘመነ ሁኔታ እንዴት አድርገን ለሁሉም ጠቃሚ በሆነ ለሁሉም ጠቃሚ በሆነ ስለዚህ ትስሴ ይሄንን ፕሩቭ ለማድረግ ሞከርኩ። ያው እንግዲህ ኢሴክስ ከተመሰረተ በኋላ የብዙ ገበሬዎችን ህይወት ቀይሯልና ዋናውም ነገር ወደ መሬት ማውረድ ይመስለኛል። ግን በጣም ጥቂት ሰው ነው ባይ ዘ ዌይስ ከቲዮሪ ወጥቶ ወይም ከጥናት ዓለም ወጥቶ ወደ መሬት አውርዶ። ምክንያቱም በእንግሊዝኛ አንድ አባባል አለ ኢምፕሊሜንቴሽን ኢዝ ሜሲ። ስለዚህ ትንሿ ሲምፕሏ ነገር በጣም ከባድ ትሆናለች። ብዙ ምሳሌዎች አሉኝ። ሌላ ምሳሌ ልስጥሽ። ቡና ግብይት ስንጀምር ወደ መጋዘን ቡና ይዘው ቡና ብቻ አይደለም ማንኛውንም እህል ማንኛውንም ምርት ምሳሌው አጋጣሚ ቡና ነው እንጂ የትኛው ምርት ያው ነው። እንግዲህ ሀሳባችን ሰው መኪና ጭኖ ወደ መጋዘናችን ይመጣል። መጋዘን ሲመጣ ሳምፕል ይወሰዳል። ናሙና ደግሞ ተወስዶ ይመረመርና ግሬድ ወይም ደረጃ ይወጣለታል ምርቱ። አሁን እንግዲህ ያ ናሙና ሲወሰድ ትንሽ ባያስ አድሎ እንዳይኖር ሳምፕለሩ ይሄንን ናሙናው የሚወስደው ሰው ራንደም በሆነ ምንም ባልተረጋገጠ ሁኔታ በቃ ለከሌ ብሎ ሄዶ አድሎ እንዳይኖረው በታርጋ ቁጥር ለእያንዳንዱ ናሙና አውጪ ሳምፕለር ራንደም በሆነ መንገድ ታርጋው ይነገረውና እዛ ሄደህ ናሙና አውጣ ይባላል። የማ መኪናም እንደሆነ እንዳያቅ ሲስተሙ እንግዲህ የመኪና ታርጋ ይጠይቃል። ይሄ ሪኳየርድ ነው። አሁን አንድ ጊዜ የኛ አንዷ ሰራተኛችን ታርጋ ቁጥር ብላ ጠየቀች። መነሻው ታርጋ ቁጥር ስለሆነ ታርጋ ቁጥር የለኝም ማለት ምን ነው ስትለው በአህያ ነው ያመጣሁት። ምርቱን ጭኖ በ12 አህያ ነው ይዞ የመጣው። ምክንያት ስለዚህ ሲስተሙ እንዴት ይስራ? እኛ የምንሰራው ትልቅ ዘመናዊ ሲስተም ይሄ ራንደም አሁን ያልኩሽ ሁሉ ታስቦ ብዙ አሰላስለን የሰራ ነው ሲስተም ከች ብሎ ሞተ እዛው። ምክንያቱም በአህያ ነው የመጣው ምርቱ እንጂ በመኪና አይደለም። ታረጋ ቁጥር የለም። ስለዚህ ሲስተሙ እንዴት ይስራ? ስለዚህ ወደ መሬት መውሰድ ማለት ይሄ ነው ችግሩ። ሌላው ደግሞ ኢሴክስን ስናነሳ የሚነሱ ነገሮች አሉ። አንደኛው ዋጋን ከማረጋጋት አንጻርና ለገበሬው ፍትሃዊ ከመሆንና ገበሬውን ከመጥቀም አንጻር ጥሩ ነው። በአንድ በኩል ደግሞ ትንሽ ኤክስፖርተሮችን በተለይም የቡናና የቅባት እህሎችን እንደ ሰሊጥ አይነት ኤክስፖርተሮችን ትንሽ እንዲዳከሙ አድርገዋል። ለምሳሌ ቡናን ስናነሳ የቡናን ግሬድ በደንብ ለይተው
እንዳይገዙ ብቻ በዛ ዙሪያ ውስጥ የነበሩ አንዳንድ ችግሮች ነበሩና እነዛ ችግሮች እስካሁንም የሚነሱ ችግሮች ስለነበሩ ነውና እነዛ ላይ የሰራሹ ስራ ነበር ወይ? አዎ ልሽ ማንኛውም ነገር እንግዲህ እንደ እንትኑ እንደ ሁኔታው ኢቨን ሲስተሙም ራሱ እኮ ኢቮልቭ ማድረግ አለበት። ስለዚህ በቡና ላይ እንግዲህ ሰሊጥ ብዙ መጀመሪያ ጀመር ነው፣ በኋላ ነው ትንሽ ችግሩ የተነሳው። ግን የቡና ላይ ከመጀመሪያው አንድ በጣም አንገብጋቢ መሰረታዊ ችግር ነበር። ምንድነው? ኮሞዲቲ ቡና የሚባል አለ፣ ስፔሻልቲ ኮፊ የሚባል አለ። ለምሳሌ ደረጃ 2 ብለን አንድን ቡና ግሬድ ደረጃ ከወጣለት በኋላ ከሌሎች ደረጃ 2 ቡናዎች ጋር ይደባለቃል ማለት ነው። ስለዚህ አሁን የሳራ ቡና ተብሎ አይደለም የሚሸጠው፣ ወለጋ ደረጃ 2 ተብሎ ነው የሚሸጠው። ያ ነው ተጎዳን ያሰኘው። ምክንያቱም ብዙ ላኪዎች እኛ ወደ ስፔሻልቲ ለመዛወር ነው የምንፈልገው። ምክንያቱም ስፔሻልቲ ዋጋው በጣም ከፍ ያለ ነው። ኮሞዲቲ የምንለው ደግሞ ለማደባለቅ ብሌንድ ለሚባለው፣ ብሌንድ ማለት ብዙ ቡናዎችን ደባልቆ ሮስት የሚያደርጉ እንትኖች አሉ፣ ካምፓኒዎች አሉ ውጭ ሀገርና ለነሱ ነው የሚሸጠውና ዋጋው ግን ዝቅ ያለ ነው። ስለዚህ ከፍ ያለውን ነው እኛ የምንፈልገው። ኢትዮጵያ ቡና ደግሞ በጣም ተፈላጊ ነውና ስለዚህ ወደ ስፔሻልቲ መድረክ ነው እኛ መሄድ የምንፈልገው የሚል ነበረ እንትኑ። ስለዚህ ይሄ ነው ትንሽ ያው ውይይቱ ላይ ትንሽ ችግር የፈጠረው። የኛም ሀገር ደግሞ አንድ ችግር ያለው አሰራር ላይ በቃ በጣም ብላክ ኤንድ ዋይት ነው። ኢቨን በፖሊሲ ትንሽ ሪጂዲቲ አለ። ለምሳሌ አሁን ኬንያ እነሱም እንደኛ አይነት ኮሞዲቲ ቡና አላቸው፣ ስፔሻልቲ ቡና አላቸው። ስለዚህ እነሱ አሰራር ሰከንድ ዊንዶ የሚሉት ነገር አለ፣ ሁለተኛ መስኮት። ለኮሞዲቲ ቡናቸው ኦክሽን አላቸው፣ ለስፔሻልቲ ደግሞ የተለየ አሰራርና የተለየ የፖሊሲ ማቀፍ ያለው ስራ እንትን አለ። ያንን ፕሮፖዝ አድርጌ ነበር። አይ ዝም ብለን በኮሞዲቲው እንይተባልና ተወሰነ እንደ ሀገር ማለት መንግስት። ስለዚህ ጀመርን በዛ። ያው ስንሄድ እቺ ነገር እየረበሸችን መጣች። የስፔሻልቲ ሲስተም ለመፍጠር ሞከርን፣ ኦክሽን ለመፍጠር ሞከርን። ስፔሻልቲ አሶሲዬሽን ሄጄ ብዙ ነገር ውይይቶች አካይ ብቻ ይሄ አሁን ያልኩሽ ነገር ሁሌ ከመሰረቱ የሚረብሽ ነገር ነበር። ስለዚህ ያው አሁን አይ ቲንክ አጀስትመንቶች ተደርገዋል። አሁንም ግን ሰው ደስተኛ አይደለም። ኢዘር ዌይ ኤክሴስ ኩስቱም እያለ ደስተኛ አልነበረም። አሁንም ደግሞ ወጥቶም አንዳንድ ችግሮች አለ። ስለዚህ ያው እንደ ሀገር ገና የምንቀጥልበት ነገር ነው ብዬ ገምታለሁ። እስቲ ስለ ኢሴክስ ይሄን ያክል ካወራን አሁን ደግሞ ስለ ብሉ ሙን ትንሽ እናወራ። ከስያሜው ጀምሮ ደስ ይለኛል። ዋንስ ነ ብሉ ሙን አይደለም? ብሉ ሙን አሁን ዋንስ የመጣ ጠብ ያለ ሀሳብ ይመስለኛል አይደለም? ብሉ ሙን አሁን ወደ ብሉ ስፔስም አለ። ብሉ ሙን ብሉ ስፔስን ወለደ። ምን ላይ ነው ያለው? ብሉ ሙን አሁን ትንሽ ለጊዜው ፖዝ አድርገነዋል። ምክንያቱም ውጭ ስለሄድኩኝ ያው በጣም ፐርሰናል ታች የሚጠይቅ ስራ ነው። የተባበሩት መንግስታት የቲምበክቱ የሚባለውን ፕሮግራም ስጀምር ትንሽ ብሉ ሙን እንትን አልኩት፣ ፖዝ አደረኩት። ግን ወደፊት ነው ይመለሳል፣ ችግር የለም። አሁን እንደውም በጣም ጥሩ ጊዜ ነው። ያኔ እኮ ብሉ ሙን ሲጀመር ዛሬ 8 ዓመት አክቹዋሊ 9 ዓመት ስታርታፕ ምን እንደሆነ ሰው አያውቅም። ስለ ኢንኩቤሽን ምናምን የሚያውቅ ሰው የለም። ሪሊ በጣም አስቸጋሪ ጊዜ ነበር። ማንም ሰው አያውቅም ምን እንደሆነ ይሄ ነገር። እንዳሁኑ ፖሊሲ ማቀፍ የለውም፣ እንዳሁኑ ህግ አልወጣለትም። ስለዚህ ካይንድ ኦፍ ጅማሮ ላይ ነበረ እንደ ሀገር ማለት። ብዙ ጊዜ እንደውም ከጠቃቅንና ይሄ ኤስኤምኢ የሚባለው ጋር ይምታታል። ስታርታፕ ሲባል በቴክ በፈጠራ በኢኖቬሽን አላለ ስኬል የሚያደርግ ሀሳብ ነው እንግዲህ ስታርታፕ የምንለው። ስታርታፕ በባህሪው ከጠቃቅን ስራ በጣም የተለያየ ነው። ባህሪው ራሱ ሰፋ ያለ ነው። ስሜቱ፣ ፍላጎቱ የመስራቹ ኢኖቬሽን ላይ የተመሰረተ ነው። እንደገናም ደግሞ በረጅም ጊዜ ትልቅ ነገር ለማድረስ ነው ሀሳቡ። ስለዚህ ይህንን ስጀምር ብዙ ይሄ ግንዛቤ አልነበረም። ጠቃቅን አይነት አሰራር ከማይክሮ ፋይናንስ ጋር ትንሽ ብር አግኝተው ቶሎ ቶሎ እንዲሰሩ ነበር ሀሳቡ። አይደለም ይሄ አይደለም፣ ስታርታፕ ኢዝ አ ዲፍረንት ቲንግ፣ የተለየ ነገር ነው፣ በቴክኖሎጂ ላይ የተመሰረተ ነው የሚለውን ብዙ ጊዜ እናገር ነበር። የብሉ ሙን መሰረት ይሄ ነው። ብሉ ሙን እንግዲህ የተለያዩ ወጣቶችን ጠቅመዋል። በተለይ ስራ መፍጠርን የሚፈልጉ ወጣቶች ጠቅመዋልና ከውጭ ሀገር ኢንቨስተሮች ጋር የማገናኘት ስራ ይሰራ ነበር። በጣም
ከውጭ ሀገር ኢንቨስተሮች አገር ውስጥም ደግሞ በነገርሽ ላይ አፍሪካ ላይ 89% በስታርታፕ ፋይናንስ ኢንቨስት የሚያደርገው የውጭ ሀገር ሰው ነው እና ይሄ በጣም ጎጂ ነው። ምክንያቱም አገራችን ውስጥ በየቀኑ ህንፃ ሌላ አይነት ኢንቨስትመንት የሚሰራ ብዙ ሰው አለ። ኢንአዘር ወርድስ ብር አለ ለኢንቨስትመንት ለማዋል። ግን እንደዚህ አይነት ቴክኖሎጂ የተመሰረቱ ስታርታፖች ላይ ኢንቨስት የሚያደርግ አገር ውስጥ ያ ኢንትረስት ኖሮ ወይም ግንዛቤ ኖሮት ኢንቨስት የሚያደርገው በጣም ጥቂት ነው። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ በጠቅላላ። አንድ አሰራር አለ በዚህ በስታርታፕ ዙሪያ ኤንጀል የሚባል ነገር አለ። በእንግሊዝኛ ኤንጀል መላክ ማለት ነው። ኤንጀል ኢንቨስተር ማለት አደጋ እንዳለው አውቆ የመጀመሪያ ኢንቨስትመንት ያቺ የመጀመሪያ ብር የሚከት ሰው ማለት ነው። ሪስኪ ነው። ገና ይሄ ወጣት ሰው ሀሳቡን በደንብ ቴክኖሎጂውን በደንብ አልጨረሰም፣ እየሰራ ነው። እርግጠኛ ለምሳሌ ቤት ብሰራ ወይም ፀጉር ቤት ብከፍት ወይም ካፌ ብከፍት ወዲያው ብር አገኛለሁ፣ በዚህኛው ግን ላገኝ እችላለሁ፣ ላላገኝ እችላለሁ፣ ግን ሀሳቡ ላይ አምኜበታለሁ፣ ወደፊት ደግሞ ትልቅ ነገር ሊሆን ይችላል ብሎ የሚያምን ሰው ማለት ነው። ኤንጀል ኢንቨስተር እውቀትም ጭምር ነው የሚያመጣው፣ ብር ብቻ አይደለም። ኔትወርክ ያደርግልሻል፣ ከሌላ ሰው ጋር ያገናኝሻል፣ ከጃፓን ካለ ኢንቨስተር ወይም ከአላደለ። ስለዚህ የኤንጀል ኢንቨስቲንግ አካባቢው ሰው ነው ብዙ ጊዜ ኤንጀል ኢንቨስተር፣ ከውጭ ሰው መጥቶ አይደለም ኤንጀል የሚሆነው። ስለዚህ ያንንም ለማልማት ሞክርን። አዲስ አበባ ኤንጀልስ የሚል ኔትወርክ ሁሉ ለመጀመር ሞከርን። ብሉሙን እያለን አሁን አክቹዋሊ ተጀምሯል አለ። ብዙም በጣም አልሰፋም ግን አለ ስቲል። እና ምን ለማለት ነው ይሄ ነበር የብሉሙን ዓላማ። እዛ ላይ ነበር የኛ ፎከስ። $10,000 የሚሆን ያክል ኢንቨስት አድርገን ከራሳችንም ሆነ ከሌሎች ኢንቨስተሮች ኤንጀል ኢንቨስተሮች አንድ ካምፓኒን ወደ አንድ ቦታ አድርሰን ከዛ ያ ሀሳብ ወደ መሬት ሲወርድ ሌሎች ደግሞ ኢንትረስትድ ሆነው ይመጣሉ። አካባቢሽ ያሉ ሰዎች በጣም በቃ ዘና ፈታ ያልሽ ተጫዋች እንደሆንሽ ይናገራሉ። አንዴ እንደውም የሆነ ፕሮግራም ላይ ከፊቴ ተቀምጠሽ ነበርና አጠገብሽ ያሉ ሰዎች ምን እንደምታያቸው አላውቅም። እኔ ፕሮግራሙን ትቻ አንቺን ነበር ይስቃል በቃ ይፈራፈራል። እሺ እና ኦኬ ያውሽ ነበር ማለት ነው እንዴ? እኔ ራሴ ተቀጓጓ። እንግዲህ መሳቅ ያስፈልጋል በህይወት አይደል? መሳቅ እኮ መድኃኒት ነው። ሳቅ መድኃኒት ነው አይደል? እንደውም የሳቅ እናት የሆነ እንደዛ ሁሉ ትባያለሽ። አጠገብሽ አንቺ አካባቢ ካለሽ በቃ ሁሌ ሳቅና ጨዋታ አይጠፋም። አዎ እንግዲህ ብልሽ ሆነ ብዬ አይደለም፣ ጀስት አጋጣሚ ነው። ግን የሚያስቀው ልጆቼ ትምህርት ቤት እዚህ ሲማሩ ሳንፎርድ ነው አመት የተማሩትና ትምህርት ቤት ሲሄዱ እናታችሁ ግን ስትቆጣችሁ እየሳቀች ነው ይባሉ ነበር። ምንሽ በቃ እኔ ሆነ ብዬ አይደለም፣ ጀስት ውስጥ ያለ ነገር ነው። ማትደራደሪበት የህይወት መርህሽ ምንድን ነው? ማልደራደርበት ብዙ ነገር አለ፣ ግን በተለይ ልጆቼ ላይ ምንሽ ለልጆቼ በጣም ሲሪየስ እናት ነኝ። ማለት ሲሪየስ ልሽ ቁጡ ምናምን ሳይሆን ግን በቃ ስታንዳርዶች፣ ይሄ ነገር ህጎች አሉ በደንብ ያላደ በዲሲፕሊን ልጆች ማድረግ እንዳለባቸው አምናለሁ። ማልደራደረው ግን ከሁሉም በላይ እምነት ላይ ነው። ከእግዚአብሔር ጋር ያለው እምነቴ በቃ በጣም ጠንካራ ነው። አይ ቲንክ እርግጠኛ ነኝ ብዙ የስራ ጫና ይኖርብሻልና እናትነት ደግሞ ራሱን የቻለ ኃላፊነት ነውና እንዴት ነው የምታመጣጥኘው? ለሌላውም ሰው ያው ትምህርት ይሆናል። አዎ ጥሩ ጥያቄ ነው። የኔ ምንድን ነበር ስራንና ህይወትን ነጥያ ላይ ማለትም ዛሬ በቃ አሁን ከልጆቼ ጋር ነኝ። ስለ ቤት ጉዳይ ብቻ ነው ማስበው ማረገው ማወራው ብዬ ሁለቱን ዓለሞችን አለያቸውም። ይሄ ስራ ነው፣ ይሄ ህይወት ነው። ሁለቱን እንዴት ነው ባላንስ ማድረግ? እኔ ግን ወርክ ያ ማለት እንግዲህ አንዱ ለአንዱ ተቃራኒ ነው እንደማለት ነው አይደል? ኦፖዚቶች ናቸው። እዚህ ጋር ወርክ አለ፣ እዚህ ጋር ህይወት አለ። ኖ ለእኔ ደግሞ ወርክ ኤንድ ላይፍ ነው ምለው። ስለዚህ ይህንን ወደ ተግባር እንዴት ነው የምንወስደው? ይህን አይዲያ ለምሳሌ ልጆቼ ከትምህርት ቤት በኋላ ቢሮ ይመጣሉ። ልጆች ናቸው፣ ቤት ብቻ ነው መጫወት የሚችሉት። ቢሮዬ አንድ ትንሽ ስብሰባ አዳራሽ አለች። ከሰዓት ለነሱ ነው ያክፍል። ኢቭን ዶ ስብሰባ ካለ ኦፍኮርስ ሌላ ቦታ ሄደው ይጫወታሉ ወይም ጥናቸውን ይሰራሉ። ስለዚህ ኢሴክስ ማያውቃቸው አልነበረም። ሁሉንም ሰው ይተዋወቃሉ። ኢሴክስ ሲገነባ ማሚ የለችም ስራ ሄዳለች ብለው እንትን አይዘጉም። ምክንያቱም አብረውኝ ናቸው። ብዙ ሀገር አብረን ሄደናል። ኢትዮጵያ ውስጥ ብዙ አካባቢ አይተዋል። ኢሴክስ ሲመሰረት
ያንዳንዷን ዲቴይል ያቋት ነበር። ቤት የምናወራው ስለ ሴክስ ነው። ኤንድ ሴም ታይም ደግሞ እኔም ደግሞ የነሱ ህይወት ውስጥ ደግሞ ብዙ ነገር ውስጥ ደግሞ አለሁበት። ስለዚህ ሰማ ወርክና ስራና ህይወት አብረው ነው የተዘረጋው ማለት ይቻላል። ለልጆች ያው ስታቢሊቲ የሆነ የሚተማመኑት ነገር ማግኘት አለባቸው። እዚህ እኔ ሁሉ ጊዜ ጧት ቁርስ ምሰራላቸው እኔ ነኝ። ሌላው ደግሞ የማይቀረው ነገር ማታ በ1 ሰዓት የፈለገው ይምጣ፣ ሪሴፕሽን መሄድ ቢያስፈልግ የማታ ስብሰባ ቢኖር ሰማው አመቻችቼ ኢቨን ለትንሽም ደቂቃ ቢሆን ቤት መመጣው ቤት መጥቼ ሻርፕ በ1 ሰዓት እራት አብረን እንበላለን። ስለዚህ ቁርስንና እራትን ሁሌ አብረን ነን የፈለገው ቢመጣ። ያ ደግሞ ለነሱ በቃ የሚተማመኑበት ስትራክቸር ሰጣቸው ማለት ነው። ወንዶች ናቸው ልጆች? 2 ወንዶች። አዲስ መጽሐፍ የጻፍሽ እንደሆነ ሰምቻለሁ። ምን ላይ ደረሰ? አሁን ወደ ኤዲተሮች እየሄደ ነው። መጽሐፉ እንግዲህ ሜሞር ሲባል እንደ ትውስታ ማለት ነው። አጋጣሚ እኔ ምጽፈው የ12 ዓመት በህይወቴ ውስጥ ኢትዮጵያ ለመምጣት ያው ጉጉቱ ነበረኝ እድሜ ልኬን። ግን አንድ ቀን ያ ጉጉት ወደ እውንነት ተቀየረ። ማለትም ሻንጣ ጠቅልዬ አውሮፕላን ማረፊያ ሄጄ ተሳፍሬ ኢትዮጵያ መጣሁ። ስለዚህ ታሪክ የሚጀምረው በዛች ቀን ነው። ያቺ ቀን እንዴት ነው የተሰማኝ ማለት ልጆቼን ይዤ ባለቤቴን ትቼ ተሳፍሬ ማቀውን ህይወት የለመድኩትን ነገር ሁሉ ያው በቲዮሪ ኢትዮጵያ መለሳለሁ አገሬን ወዳለሁ ምናምን ብንለው ሁላችንም ልንል እንችላለን። ግን አክቹሊ ተነስቶ መምጣት ደግሞ በጣም የተለየ ነገር ነው አይደለ? ከባድ ውሳኔ ነው። በጣም ከባድ ውሳኔ ነው። ስናደርገው ደግሞ ውስጣችን ሆዳችን ብጭብጭ የምንለው ነገር አለ ኦፍኮርስ። ምክንያቱም የሚመጣውን ነገር አናቅማ። እንደ ኤክስቼንጅ ኢሴክስ ይኖራል ብሎ ማን ያውቃል? በዛን ሰዓት ህልም አለ፣ ፍላጎት አለ። አክቹሊ ግን ያንን አገኘዋለሁ ብዬ አይደለም የተነሳው። ግን ምንም ብንሆን ሰዎች አይደለም ያቺ ፍርሃቷ አለች። አንድ ትልቅ ውሳኔ ነው፣ ትልቅ ትራንዚሽን በጣም እንጂ። ፕለስ ደግሞ እዛም እኮ ሆኜ በጣም መወደው ህይወት ነበረኝ። እንደውም የመጀመሪያ ቻፕተሩ የቺን ቀን እንዳልኩሽ እንዴት አድርጌ ወደ ኤርፖርት ልሄድ ስል እቃዬን ስጠቀልል በመስኮት ሳይ የተከልኩት ዛፍ ነበር ጋርደን ውስጥ። በጣም መወደው ነገር በነገርሽ ላይ እንትን ነው የአትክልት ስራ ነው። አዎ በጣም ስለዚህ አልጠበቅኩም። ለዛ ነው የአትክልት ስራ። ስለዚህ ዛፍ የቼሪ ዛፍ ተክዬ ነበር። ቼሪው ዛፍ ደግሞ አይነቱ ዮሺኖ ይባላል። የቫራይቲው ማለት ከጃፓን የመጣ ዮሺኖ ቫራይቲ ይባላል። ያ ደግሞ ዮሺኖ ቫራይቲ ትርጉሙ ምንድን ነው? ጃፓን ለዋሽንግተን ያበረከተችው ስጦታ ለአሜሪካ መንግስት የዮሺኖ ዛፍ ለዋሽንግተን አይዶን የትኛው ፕሬዚደንት እንደሆነ ስጦታ ተሰጠ። በጣም ዋሽንግተንን እንደ ከተማ ስለምወደው ያደግኩበት እንግዲህ ብዙ ሀገር ስለሆነ የት ነው የኔ በቃ ከየት ነው መጣሁት ብል በቃ ከዓለም መርጠው ኦፍኮርስ አዲስ አበባ የተወለድኩባት ከተማ ናት፣ ግን አላቃትም፣ አልኖርኩባትም ብዙ ዓመት። ስለዚህ ቀጥሎ ዋሽንግተንን ወስኛለሁ። በቃ የኔ ሆም ታውን የሚባል ነገር አለ አይደለ? ከየት ነሽ ሲባል ከዚህ ነኝ ከዛ ነኝ እንደሚሉ አሜሪካኖች። እና ስለዚህ ሰዓት ያችን ዛፍ ቀይን እየጠቀለልኩ በቃ ማልቀስ ጀመርኩ። ዋሽንግተንን እኮ በጣም መወዳት ቦታ ናት። በቃ ብዙ ዓመት የኖርኩባትና እቺ ዛፍ ደግሞ ሰማያዊ የፍቅሬ ለዋሽንግተን ላይ ያለችኝ ያቺ ከዋሽንግተን ጋር ያለኝ ስሜት ሰማው በቃ በዛ ያችን ዛፍ ሳያት የተሰማኝ ነገር ነበርና በቃ ስለዚህ ስለ ዛፉ አይደለም ታሪኩ፣ ግን ሰማው የዛንለት አንዱ በጣም ትልቁ ፓርት ያንን ዛፍ ሳይ የነበረኝ ትቼ የሚሄደው ህይወት በቃ መጣንት ነው ስሜቱ። አክቹአሊ ቻፕተሩ ኦልሞስት የጋርደን የአበባና አትክልት እንክብካቤ ነው። አሁን ሳስበው ምናልባት ትንሽ ቢቀንስ ይሻላል መሰለኝ። ያ ሁሉ በቃ ለቤቴ የነበረኝ ፍቅር ማለት ነው ሪሊ ስለ ማንነትና ስለ አይዴንቲቲ የምንለው ነገር። አሁን እኔ ለኢትዮጵያ ጉጉቴ ከየት መጣ? ያ ጉጉት የመጣው ከወላጆቼ ነው። ወላጆቼ ደግሞ ራሳቸው የነሱን ማንነት ደግሞ እዚህ ውስጥ ይገባል። እስከ አያቶቼ ቅድመ አያቶቼ ሁሉ የሚሄድበት ፓርት አለው መጽሐፍ ውስጥ። አንድ ትንሽ ታሪክ ልንገርሽ። አባቴ ከመጀመሪያ ውጭ ሀገር ከተላኩ ኢትዮጵያውያኖች አባቴ ነበር። አሁን ቅርብ ጊዜ ኦልሞስት 100 ዓመት ደርሶ ነው ያረፈው፣ ነፍሱን ይማር። እና ያኔ እንግዲህ
በእኛ አቆጣጠር በኢትዮጵያ አቆጣጠር 1942 ወይም 43 አካባቢ ነው። እሺ ወደ አሜሪካ የተላከው ለትምህርት ስኮላርሺፕ አግኝቶና የሄደበት ቦታ ዊስኮንሰን ይባላል። ይሄ መጽሐፍ ውስጥ አለ። ዊስኮንሰን የሚባል ሀገር ሚድዌስት ከተማ አካባቢ ያልሆነ ትንሽዬ ኮሌጅ 2000 ተማሪ ያለችባት ተላከ። ስኮላርሺፕ ይዞ ማለት የመንግስት ስኮላርሺፕ ሲደርስ ሌላ አንድ ጥቁር ሰው የለም። ኦፍኮርስ ኢትዮጵያዊ የለም፣ አፍሪካዊ የለም፣ ጥቁር አሜሪካንም ራሱ የለም። በቃ አንድ እሱ ነው ብቸኛ በዛ ትምህርት ቤት። አጋጣሚ ደግሞ ሚድዌስት እዛ አካባቢ ከስካንዲኔቪያ እና ከጀርመን የመጡ ኢሚግራንቶች ናቸው እዛ የሰፈሩት እዛ ዊስኮንሰን። ስለዚህ በጣም ረጃጅም ናቸው። አብዛኞቹ ፀጉራቸው ቢጫ ብሎንድ ነው፣ አይናቸው ሰማያዊ ነው። ስካንዲኔቪያን የሚመስሉ ህዝቦች ናቸው። እሱ ደግሞ ያው እንደ ማንኛውም አብዛኛው ኢትዮጵያዊ ቁመቱ በጣም ረጅም አይደለም። ድምፁም ትንሽ ቀጠን ያለች ናት። ወጣት ነው። ሲደርስ ሲያያቸው እንግዲህ ከነዚህ እንደዚህ ጥንትርሽ ረጃጅም ሲያያቸው እንግዲህ እንዴት እንደሚሆን ራሱ እንዴት ነው እዚህ ውስጥ እንግዲህ ነው የምሆነው አለና ወይ ተደብቆ ትምህርቱን ቶሎ ተምሮ ሙሽሽ ብሎ አገሩ መመለስ ነው አንድ አማራጭ። ሌላው ደግሞ እንደነሱ ኮንፊደንትሊ ባህላቸውን ተምሮ በኮንፊደንስ መዋሃድ ደግሞ አለበት። ፊዚካሊ ትንሽ ነው ሲያቸው ምሽ በቃ ምንም ነጭ ብቻ ነው ምናምንና ስለዚህ ሲያቸው ከዛ ምን አደረገ መሰለሽ አባቴ እንደነሱ አሳሳቅ አሜሪካን እንትን ገፎ ይባላል። ገፎ ማለት አፍ ከፍቶ ሀ እያሉ መጮህ እየተጮኸ መሳቅ፣ ይሄ ምንም ከኢትዮጵያ ባህል የሌለ አይነት አሰራር የአሜሪካን አሳሳቅ አመጣ እና ፈጠሯ ለመደ ማለት ነው የነሱን አሳሳቅ። እሱ ብሎ ይስቃል። በቃ ወደዱት። ኦልሞስት በቃ እንትን ፋን ሆኑ፣ ሁሉም ቲፎዞ ሆኑ። ዘውዴ ገብረመድህን ነው አባቴ ስም፣ አምባሳደር ዘውዴ። በኋላ እሱ እዛ ጌብ ይሉት ጀመር በአባቱ ስም ዘውዴ ገብረመድህን ጌብ ይሉታል። ጋዜጣ ላይ ሁሉ አወጡት። ጌብ አወር ፌቨራይት በቃ ጓደኛ እያለ ቀብሮ ይስቃል። ፎልፏል ይሆንልሽ። ኮንፊደንሱን ለማሳየት ነው እንግዲህ። ምክንያቱም እንትን ቢል ኖሮ በቃ ዘውድ ሽሽ ብሎ ይቀር ነበር። ስለዚህ ራሱን ወጣ አድርጎ ማሳየት ነበር። በቁመት አይችላቸውም በምናይቻቸው፣ ግን ባሳሳቅ ከነሱ ያላነሰ ሆነ። በቃና ያን እንደዛ ተምሮ ማስሬቱንም ጨርሶ ኢትዮጵያ ተመለሰ። ከጃንሆይ ጋር ቀረበ፣ ስራ ተሰጠው፣ ትምህርት ሚኒስቴር ተመደበ። ከዛ የተወለደበት አካባቢ ወላይታ ሶዶ ነው ያበት የተወለደው። አያቴ ደግሞ ፊታውራሪ ገብረመድህን ከቡልጋ በአፄ ሚኒሊክ ጊዜ ዘምተው ወደ ወላይታ ሶዶ ሰፍረው ማለት እንትን ብለው እንግዲህ ብዙ ታሪክ አለ እዛ ውስጥ ታነቢዋለሽ ወደፊት። ግን ፊታውራሪ ገብረመድህን አያቴ አባባ ጌቶች የምንላቸው በቃ በጣም ይሄ በቃ ወታደር የነበሩ ረጅም በጣም በቃ እንትን የሆኑ በቃ ሲሪየስ የሆኑ ማይስቁ በቃ ይሄ ድሮ ሰው አለ አይደለ ቆፍጣና ስትሪክት ምናምን ዲሲፕሊን ያላቸው በሃይማኖት በምን በቃ እና አባባ እኛ ራሱ ሰው ነው የሚፈራቸው አባባ ጌቶች የሚባሉ ምናምን ናቸው። እንግዲህ አሁን እሱ ዘውዴ ገብረመድህን ከዛ ሲስቅና ያ ሁሉ ጨዋታ የለመደው ሰውዬ አሁን መጥቶ ወላይታ ወደ ቤተሰቦቹ ጋር ሲሄድ 6 ናቸው እና ወንድሞቹ በቃ ፀጉራቸው እኮ እንደዚህ ነው፣ አይናቸው እኮ ሰማያዊ ነው ምናምን እያለ ታሪክ ይነግራቸዋል ያየውን ሁሉ ነገር እና እናቱም አሉ። ከዛ እሱ ያን ሁሉ ታሪክ ሲያወራቸው በቃ አንድ ወቅት ላይ ሳያስበው ያሳቁ መጣ እና እንደዚህ እኮ ነው ብሎ ሳቁን ለቀቀ። የአሜሪካ ሳቁ ማለት ለኢትዮጵያ ማይሆነው ሳቅ። ከዛ አያቴ ባለቤታቸው ልጁን ለትምህርት ላኩት እንጂ ሞኝ አድርገው እኮ መለሱት። የቻፕተሩ አርዕስት በሳቅ ምክንያት በመሳቁ በቃ እንደ ሞኝ ይስቃል። እኔ እንዲማር ነው እንጂ እንደዚህ ሞኝ ሳቅ እንዲስቃል ነበር ብለው ተቆጡ። እንግዲህ አይሽ ስለዚህ የቻፕተሩ አርዕስት ሞኝ አድርጎ መለሱት እንጂ ነው ምናምን እንደዛ ነገር እና ስለዚህ ይሄ ሁሉ እንግዲህ ስለማንነት አለ የምናወራው። እዛም ስትሄጂ ምናልባት ፊት ለማድረግ የምትታገዩ ነገር አለ። እዚህ ደግሞ ስትመለሺ እንደገና በእኔ ህይወት በጣም በርካታ ጊዜ ያየሁት ነገር አንድ ቦታ ሄዳለሁ፣ ፊት አላረግም፣ ለመዋሃድ ሞክራለሁ።
እንደገና ደግሞ ሌላ ቦታ ሄዳለሁ እንደገና እና ለዛ ሁሉ መፍትሄ ኢትዮጵያዊነቴን በቃ መያዝ አለብኝ። ያ ነው ትክክለኛ ማንነት። ስለዚህ በቃ ሁሌ ራሴን ከአካባቢው ጋር ለመሆን እንደው ከሰው ጋር ፊት ለማድረግ በቃ አሁን የአባቴ ታሪክ ራሱ በጣም ደስ የሚለኝ ታሪክ ምክንያቱም በቃ በራሴም እንደዛው ስለሆንኩ ማለት ነው። ያን እንግዲህ እሱ ነግሮኝ አይደለም ግን በኋላ የተማርኩት ነገር ነው። ይሄንን ይመስላል። ስለዚህ መጽሐፉ ብዙ ትውስታዎች፣ ብዙ ታሪኮች ቀስ በቀስ የሚገናኙ ናቸው በራሳቸው። እንግዲህ ስኬት ስናነሳ ስኬት በገንዘብ ብቻ አይደለም አይደል? ወይ በቁሳቁስ ነገር ብቻ አይደለም የሚገለጸውና አንቺ በእርግጥ በትልልቅ መድረኮች ላይ ትልቅ እውቅናና ሽልማቶችን አግኝተሻልና ለአንቺ ግን ትልቁ ስኬትሽ ምንድነው? አይ ቲንክ ለኔ እንደው ጥሩ ጥያቄ ነው። ምንድነው እሌኒ ያመጣችልን ወይም ያሳየችን ነገር ወይም ኢምፓክት ያገኘችበት ምንድነው ቢባል ስለ ገበሬ ህይወት፣ ስለ ምርቱ፣ ስለ የተገበያየነው ብር አይደለም። አንድ ሰው አልሞ አንድን ነገር ማሳካት ይችላል። አንድ ሴት ስለሆንኩ ብቻ ሳይሆን ማንም ሰው ግን በተለይ ደግሞ ሴት ስለሆንኩኝ አንድን ነገር አስበን ልፋት አለው፣ ችግር አለው፣ ጭንቀት አለው፣ ግን ደስታም አለው። ግን ያቺ ህልማችን ማተር ታረጋች፣ ቦታ አላት። ለህልማችን ቦታ መስጠት እንዳለብን በህይወቴ ያሳየው ይመስለኛል። ስለዚህ ያ ነው እንግዲህ ለኔ ስኬት ምለው። እንግዲህ መቼም በጣም ቆንጆ ቆይታ ነው የሰጠሽኝ። ይሄ ሰዓት ባይገደብና ባያልቅ የሚባሉ ጊዜያቶች አሉ አይደለ? ለኔ እንደዛ ነበረ እና እዚህ ስቱዲዮ ድረስ አክብረሽን መተሽ ይሄን የመሰለ ጊዜ እንድናሳልፍ ስላደረግሽን ከልብ እናመሰግናለን። ታንኪ ሳራ፣ አመሰግናለሁ። በጣም ቆንጆ ጊዜ ነበር። ከዶክተር እሌኒ ገብረመድህን ጋር የነበረ እንግዲህ ደስ የሚል ቆይታ ይመስል ነበረ። ቃለ መጠይቁ በራሱ መጽሐፉን እንድናነብ የሚያጓጓን አይነት ቆይታ ነበረ። እናንተም በቤታችሁ ሆናችሁ ዘና ፈታ እንዳላችሁ ተስፋ አድርጋለሁ። ከቀሪ የእሁድን በኢቢኤስ ፕሮግራሞቻችን ጋር መልካም ጊዜ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።